የዛሬው የጁማ ኹጥባችን የአንድነቱ ሜዳ፣ አዎ የዓለም ህዝብ አንድ ላይ የሚሰባሰቡበት ከሰባቱም አህጉር መጥተው ለበይክ አላሁመ ለበይክ እያሉ ወደ አላህ ጥሪ የሚያቀርቡበት ላ ሸሪከ ለክ ላንተ አጋር የለህም ብሎ የተውሂድን ባንዲራ የሚያንጸባርቁበት አላህ ብቸኛ ተመላኪ መሆኑን የሚገልጹበት ትልቁ መድረክ ነው። እዚች ቦታ ላይ መወፈቅ ትልቅ ደስታን ያመጣል። ዘጠነኛው ቀን አረፋ ላይ ተቁሞ ከፈጅር ሰላት ጀምሮ ፀሐይ እስክትጠልቅ ሁሉም ለበይክ እያሉ ጾምም አይጾሙም ሐጅ ላይ ስላሉ ሙዝደሊፋ ሄደው የሚተኙት አሸዋ ላይ ነው። አላህ ዲናችንን ሙሉ ያደረገበት ምንም እንከን የሌለበት ማንም ሰው ሊቀለብሰው ሊበርዘው የማይችለውን የአላህን መመሪያ ሙሉ የሆነበት ቀን ነው የውሙ አረፋ። በጣም የሚበሳጭበት የሚቆጭበት ቀን አላህ አብዛኛው ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ስለሆነ ሸይጣን የሚበሳጭበት ቀን ነው የውሙ አረፋ። አልሐምዱሊላህ አላ ኢሕሳኒህ والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه ومن صار على نهجه إلى يوم الدين. أما بعد فأوصيكم عباد الله ونفسي بتقوى الله فهي وصيته للأولين والآخرين فمن اتقاه وقاه ومن توكل عليه كفاه. أيها المسلمون، إن الله سبحانه وتعالى قد اختار من الأمكنة بقاعا مقدسة وميقاتا ومن الأزمنة أياما وأوقاتا ففضلها على غيرها تفضيلا وزادها رفعة ومهابة وتبجيلا. وإن مما اصطفى الله من الأزمنة والأيام يوم عرفة الذي هو أحد الأعياد أهل الإسلام فخصه بفضائل وفوائد وميزه بمنافع كثيرة وعوائد، فهو من الأعياد التي تعود على المسلمين بالفرح والسرور والبهجة والحضور ويصرون بها عبادة وشكرا وصياما ودعاء وذكرا. فعن عقبة بن عامر رضي الله عنه قال رسول الله صلى الله عليه وسلم: يوم عرفة ويوم النحر وأيام التشريق عيدنا أهل الإسلام وهي أيام أكل وشرب. رواه أحمد وأصحاب السنن إلا ابن ماجه. إنه لمشهد عظيم يدل عن النعت والصفة ويبشر بالفضل العميم لمن وقفه. يباهي الله بأهله أهل السماء ويحب المناجة فيه ويستجيب الدعاء. تكسب فيه العبرات وتقال العثرات وتفاض الرحمات وترفع الدرجات وتحط الخطايا والسيئات ويلظ الناس به بالدعاء بشتى اللغات واللهجات. فكم من دعوة مستجابة ونعمة مستطابة وكم من بلية مرفوعة ونقمة مدفوعة وذنب مغفور وساع مشكور وتجارة لن تبور. إنه يوم عرفة يوم عظم الله أمره ورفع على الأيام قدره وأفاض عليها فيه من النعم ما يجيب الشكر وهو مشهد عظيم وموقف كريم. የተከበራችሁ አባቶች፣ ወንድሞች፣ እህቶች የዛሬው የጁማ ኹጥባችን የአንድነቱ ሜዳ፣ አዎ የዓለም ህዝብ አንድ ላይ የሚሰባሰቡበት ከሰባቱም አህጉር መጥተው ለበይክ አላሁመ ለበይክ እያሉ ወደ አላህ ጥሪ የሚያቀርቡበት ከተለያየ ቋንቋ የተለያየ መልክ ከተለያየ ሀገር ከዓለም ጫፍ እስከ ጫፍ መጥተው አረፋ ላይ ቆመው የአንድነቱ ሜዳ ላይ ቆመው አላህ ስብሓነሁ ወተዓላን የሚማጸኑበት ስለሆነው ቀን ዛሬ እናወሳለን። ኢብራሂም ዓለይሂ ሰላም
አላህ ጥሪ እንዲያደርጉ አዘዛቸው። ወአዝን ፊ ናስ ቢልሐጅ የእቱከ ሪጃለን ወዐላ ኩሊ ዳሚሪን የእቲነ ሚን ኩሊ ፈጅን አሚቅ። ጮክ ብለህ ለሰዎች ጥሪ ያደርጋሉ። ኢብራሂም ሲጣሩ ማንም እኮ የለም፣ በረሃ ላይ እዛ ላይ ሆነው ጥሪ ያደረጉ። ከያቅጣጫው ከሲታ ግመሎች ላይ ሆነው ከሩቅ አቅጣጫ ከሩቅ ክፍል ከረጅም መንገድ ይመጣሉ። ሊየሽሀዱ መናፊዐ ለሁም ለነሱ የተዘጋጀላቸውን ጥቅም ሊየሽሀዱ መናፊዐ ለሁም የሙስሊሞች አንድነት ተውሂድን ማንጸባረቃቸው አላህ የሰጣቸው ኒዕማ የሚያገኙበት ልዩ ስጦታ ላይ እንዲሳተፉ ወዩዝከሩ ስመላህ ፊ አያሚ ማዕሉማት በእነዚህ በታወቁ ቀናቶች ደግሞ አላህን እንዲያወሱ ኢብራሂም ጥሪ ያደረጉ። የኢብራሂምን ጥሪ ሁሉም ተቀብሎ ዛሬ ከዓለም ጫፍ እስከ ጫፍ ሐረም ላይ ተሰባስበዋል። ከዓለም ጫፍ እስከ ጫፍ 9ኛው ቀን የውመ ዓረፋ ላይ ደግሞ ሁሉም እዛ ይቆሙና ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ያ አላህ እንዴት ያስደስታል! አላህ ይወፍቀን፣ አላህ ይወፍቀን። አላህ ቀጣይ ላይ ዓረፋ ላይ አላህ ያቁመን። አላህ ሁላችንም አላህ ይሰብስበን። ይህን ጥሪ እያስተጋቡ በዓለም ህዝብ ያሉ ህዝቦች የአንድነቱ ሜዳ ላይ ስለ አላህ ያውሳሉ። ጌታችን አቤት ብለናል መተናል ተቀበለን እያሉ አቤት ብለናል ደጋግሜ አቤት ብያለሁ እያሉ ኢነል ሐምደ ወኒዕመተ ለከ ወልሙልክ ምስጋናም እንደዚሁም ጸጋም ንግስናም ያንተ ብቻ ነው። ላ ሸሪከ ለክ ላንተ አጋር የለህም ብሎ የተውሂድን ባንዲራ የሚያንጸባርቁበት አላህ ብቸኛ ተመላኪ መሆኑን የሚገልጹበት ትልቁ መድረክ ነው። እዚች ቦታ ላይ መወፈቅ በጣም ትልቅ ደስታን ያመጣል። ሐቂቃ 9ኛው ቀን ዓረፋ ላይ ተቁሞ ከፈጅር ሰላት ጀምሮ ፀሐይ እስክትጠልቅ ሁሉም ለበይክ እያሉ ጾምም አይጾሙም ሐጅ ላይ ስላሉ ሙዝደሊፋ ሄደው የሚተኙት አሸዋ ላይ ነው፣ ጠጠር ላይ ነው። ግን በጣም የሚያጅባችሁ እንደዛች ቀን የሚጣፍጥ እንቅልፍ የለም። ደስ የሚል እንቅልፍ ሂክማ አለው፣ የራሱ ጥበብ ስላለው። ስለዚህ ቀን እንነጋገራለን። ይህ ቀን አላህ የማለበት ነው። አላህ አብዱላህ ኢብኑ አባስ በፈሰሩት ወልፈጅሪ ወለያሊን ዐሽር በንጋት እምላለሁ በ10ቱ ሌሊቶች የዙልሂጃ 10 ቀናቶች ናቸው። ወሸፍዒ በጥንዱም እምላለሁ የውሙ ነህር የኢዱ ቀን ነው። ወልወትሪ በነጠላውም እምላለሁ አለ የውሙ ዓረፋ ነው አለ ነቢዩ ሰለላሁ ዐለይሂ ወሰለም። አባ ሁረይራ ባስተላለፉት ሐዲስ አላህ የማለበትን አልየውሙል መውዑድ ወሻሂድን ወመሽሁድ የሚለውን የቁርአን አንቀጽ ሲፈስሩ አልየውሙል መውዑድ የቀጠረው ቀን ማለት የውሙል ቂያማ የቂያማ ቀን ነው። ወልየውሙል መሽሁድ ሰዎች የሚጣዱበት የሚሳተፉበት የተባለው የውሙ ዓረፋ ረሱል እኮ ነው የሚፈስሩት የዓረፋ ቀን ነው። ወሻሂዱን የውሙል ጁምዓ ይህ አላህ የማለበት ልዩ ቀን ነው። የውሙ ዓረፋ ደረጃው ብዙ ነው። አላህ ዲናችንን ሙሉ ያደረገበት ምንም እንከን የሌለበት ማንም ሰው ሊቀለብሰው ሊበርዘው የማይችለውን የአላህን መመሪያ ሙሉ የሆነበት ቀን ነው የውሙ ዓረፋ። አን ጣሪቅ ብን ሽሃብ ረዲየላሁ ዐንሁ ረሂመሁላህ አነ ዑመር ብን ኸጣብ ረዲየላሁ ዐንሁ አነ ረጁለ ሚነል የሁድ አንድ የሁዲ መጣና ከየሁዶች ለዑመር ብን ኸጣብ አንቱ የምእመናን መሪ ወይ አያቱን ፊ ኪታቢኩም በእናንተ መጽሐፍ ላይ አንድች አንቀጽ አለች ተቅረኡናሃ እናንተ የምታነቧት ለው ዐለይና ነዘለት ማዕሸረ ልየሁድ በእኛ በየሁዶች ጭፍራ ላይ ብትወርድ ኖሮ ለተኸዝና ዛሊከል የውመ ዒደን ይህንን ቀን ዒድ አድርገን እንይዝ ነበር አላቸው። ዑመር የትኛው አንቀጽ ነው አሉት። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና ዛሬ ሃይማኖታችሁን ሙሉ አድርጌላችኋለሁ። ወሊላሂል ሐምድ ለአላህ ምስጋና ይገባው። ሙሉ ነው፣ ጉድለት የለውም። ማንዋላችን ዱስትራችን የምንመራበት መመሪያ ሙሉ ነው። ለአላህ ምስጋና ይገባው። ሞልቼዋለሁ አለ። ወአትመምቱ ዐለይኩም ኒዕመቲ ጸጋዬንም በእናንተ ላይ አሟልቻለሁ ፈጽሜያለሁ።
ወረዲቱ ለኩሙል ኢስላመ ዲና ከሃይማኖት በኩል እስልምናን ወድጄላችኋለሁ መርጬላችኋለሁ። አላህ የመረጠው አላህ የወደደው አላህ ዘንድ ተቀባይነት ያለው ሃይማኖት ኢስላም ብቻና ብቻ ነው። ኢነ ዲነ ዒንደላሂል ኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ይህ እስልምና የነቢያቶች በአጠቃላይ ሃይማኖት ነበር። ሙስሊሞች ነበሩ ነቢያቶች በአጠቃላይ። የነቢዩ ሰለላሁ ዐለይሂ ወሰለም ደግሞ የመጨረሻው ነቢይ መዝጊያ መደምደሚያ ተደርጎ የተሰጣቸውም ነው። ከነቢዩ በኋላ ሌላ ነቢይ ስለሌለ ይህ ዲን የሞላበት ቀን ነው። እቺ የቁርአን አንቀጽ ብሎ የሁዱ ሲያነብላቸው ዑመር ብን አልኸጣብ ምን አሉ? ቃል ቀድ አረፍና ዛሊከል የውም ይህንንማ ቀን በእርግጥም አውቀናታል። ወልመካን ቦታውንም አለዚ ነዘለት ፊህ አለል ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ወሁወ ቃኢሙን ቢዐረፋ ነቢዩ አረፋ ላይ ቆመው የውመል ጁምዓ ያ ቀን ጁምዓ ነበር። በጁምዓ ቀን የወረደች የቁርአን አንቀጽ ናት። አረፋ ላይ ያሉ ሰዎች አላህ ይፎክርባቸዋል። ያ አላህ እኛንም ሰብስቦ አላህ ከሚፎክርባቸው አላህ ያድርገን። እስቲ ለበይክ ብላችኋል? ለበይክ አላህ ይውሰደን፣ አላህ ይሰብስበን። ሐቂቃ ታጥበን ተለውጠን ንጹህ ሆነን የምንመጣበት የሐጅ ምንዳው በትክክል የተሰራ ሐጅ ለይሰ ለሁ ጀዛኡን ኢለል ጀና ጀነት እንጂ ሌላ ምንም ምንዳ የለውም የተባለ ዱንያ ላይ የሚመጥነው ነገር የለም። አላህ ይወፍቀን። አላህ በመላእክቶች ላይ ይፎክራል አሉ አባ ሁረይራ ባስተላለፉት ሐዲስ ኢነላሃ ዩባሂ ቢአህሊ ዓረፋት አላህ ዓረፋ ላይ የተሰባሰቡ ሰዎችን አህለ ሰማኢ በሰማይ ባሉ ሰዎች በመላእክቶች ማለት ነው ይፎክርባቸዋል። ፈየቁሉ ለሁም ይላቸዋል አላህ እንዙሩ ኢላ ኢባዲ ወደ ባሪያዎች የተመልከቱ ጃዑኒ ሹዕሰን ጉብራን ጸጉራቸው የተጨባረረ አቧራ የለበሰው ነው ከተለያየ ቦታ ከሩቅ ስፍራ የመጡትን እዩአቸው እያለ አላህ በእነሱ ይፎክርባቸዋል። የውመ ዓረፋ ሸይጣን እንደዛ ቀን የሚበሳጭበት የሚቆጭበት ቀን የለም። ሸይጣን በጣም የሚበሳጭበት የሚቆጭበት ቀን አላህ አብዛኛው ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ስለሆነ ሸይጣን የሚበሳጭበት ቀን ነው የውመ ዓረፋ። የውመ ዓረፋ ላይ ከጀሃነም እሳት አላህ ባሪያዎችን ሁር ይላል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። እናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ የአላህ መልእክተኛ እንደዚህ ያሉ አሉ ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዐብድን ሚነ ናሪ ሚን የውሚ ዓረፋ እንደ ዓረፋ ቀን አላህ ባሪያውን ከጀሃነም እሳት ሁር የሚልበት ቀን የለም። ወኢነሁ እሱ አላህ ለየድኑ ይቀርባል ثመ ዩባሂ ቢሂሙል መላኢካ ከዛ ወደ መላእክቶች ይፎክርባቸዋል። ፈየቁል ማ አራደ ሃኡላ እነዚህ ምን ፈልገው መጡ ይላል አላህ ይፎክርባቸዋል። አያችሁ ባሪያዎቼን እያለ አላህ ይቀርባል እሱ በሚያውቀው መልኩ። ልትፈላፈል እንዴት በእኛ ላይ አልተፈቀደም። ዚክር ቀን ነው፣ የዱዓ ቀን ነው። ኸይሩ ዱዓኢ ዱዓኡ የውመ ዓረፋ ከዱዓዎች ሁሉ በላጩ ዱዓ የዓረፋ ቀን የሚደረግ ዱዓ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ኸይሩ ዱዓ ያ አላህ ከዱዓዎች ሁሉ በላጭ ዱዓ። ሐጃ የለብህም አልጨነቀህም፣ መውጫ መግቢያ አጥተህ የተጨነቅ የለህም፣ ልጅ ፈልገህ ረጅም ዓመት ያጣ የለህም፣ ትዳር ፈልገህ ያልተሳካል የለህም። የሁላችን ሐጃ ብዙ ነው። ታዲያ ኸይሩ ዱዓኢ ዱዓኡ የውመ ዓረፋ ከዱዓዎች ሁሉ በላጩ ዱዓ የዓረፋ ቀን የሚደረግ ዱዓ ነው። እጅህን አንሳ። የማያሳፍር ጌታ ነው ያለህ። አላህ ባሪያዎችን አያሳፍርም። ያን ቀን ከጀሃነም እሳት ሁር የሚልበት ኸይር ያለበት ሸይጣን የሚቆጭበት ቀን እጅህን አንስተህ የአላህ በል። የዓረፋ ቀን ኸይሩ ዱዓኢ ዱዓኡ የውመ ዓረፋ። ሐጃን በአጠቃላይ ለምነው ጨቅጭቀው አላህ ሲጨቀጨቅ ደስ ይለዋል። ሳይለመን ሲቀር ይቆጣል። መን ለም የስአልላህ የግደብ ዐለይህ። አዎ ሐጃችንን በአጠቃላይ የምንፈልገውን ነገር ምንም ተስፋ ሳንቆርጥ የአላህ ብለን አላህን እንለምነው። በዛ ቀንም ሆነ አሁንም አደራ ምላችሁ ነገር ቢኖር አክሱም ያሉትን ወንድሞቻችን እናስታውሳቸው።
መስገጃው ርቋቸዋል፣ አዛኑ ርቋቸዋል፣ መቅበሪያው ርቋቸዋል። ስንት ሳምንታት ጁምዓ ከሰገዱ የተከራዩበት ቤት እንደ መስጊድ የሚጠቀሙበት ታሽጎባቸው እንዳይሰባሰቡ ዛቻ፣ ማስጠንቀቂያ፣ ማስፈራሪያ በየጊዜው። አምባገነኖች ወላሂ እንደዚህ እንደሆኑ አይቀጥሉ። እኛ ዱዓ እናደርግም እንዴ? ለወንድሞቻችን ዱዓ እናደርግም? ያ ረብ ወንድሞቻችን አላህ ይርዳቸው፣ የበላይ አላህ ያርጋቸው፣ ከጠላቶቻቸው እጅ አላህ ነፃ አላህ ያውጣቸው፣ ጠላቶቻቸውን አላህ ያዋርድላቸው፣ ያማረውን መስጂድ አላህ ይለግሳቸው። አዎ በዚህ መልኩ የአላህ ብለን ወንድሞቻችንን በማሰብ የአላህ ብለን ፊሊስጤም ያሉት ገዛ ላይ ያሉት እነዛ የተራቡት ህፃናትን እያስታወስን ዱዓ የምናደርግበት ቀን ነው። ሙስተዒድ ነን? የውሙ አረፋ አረፋ ላይ ያሉ ሰዎች ጾም አይጾሙ። ለምን? ዒባዳ ላይ ናቸው። ስለዚህ ለኛስ አላህ ጾምን ለገሰ። ጾም ይህ ጾም የ2 ዓመት ወንጀል የሚያስምር عن أبي قتادة الأنصاري رضي الله عنه أن رسول الله صلى الله عليه وسلم قال سئل عن صوم يوم عرفة. نبي صلى الله عليه وسلم سل عرفات أن صوم تتيقوا. سئل عن صوم يوم عرفة فقال يكفر السنة الماضية والباقية. رواه مسلم. يالفون عن دامة وانجلنا يودفيتون عن دامة وانجل يسمران ያለፈው የሰራው ይመራል። የወደፊቱ ኸይር ላይ አላህ እንድትቀመጥ ከወንጀል እንድትጠበቅ አላህ ይረዳሃል። ወንጀልን አላህ ይምርልሃል። ከዚህ በላይ ምን አለ? የአንድ ዓመት ግብር እሺ አውፍ ትባላላችሁ። አንድ ወር ጾሙ ብትባሉ አትጾሙ? ታዲያ ወንጀል ነገ የውመል ቂያማ ትልቅ ኪሳራ ውስጥ የሚከት ሐሰና ነገ የውመል ቂያማ ትልቅ ደረጃ የሚሰጥ። ለምን? ነገ የውመል ቂያማ አንዴ ልስገድ የለም፣ ዚክር ላድርግ የለም፣ አንዴ እናቴ ልኻድም የለም፣ አንዴ የበደልኩትን አውፍ ጠይቅ ነገ የለም። ነገ ደሞዝ ነው። አልየውመ አመሉን ዛሬ ስራ ነው። ወላ ሒሳብ ደሞዝ ዛሬ የለም። ደሞዙ መቼ ነው? ነገ ነው። ነገ አንድች ረካ ልስገድ አችልም። አንዴ የሆነች ነገር ኸይር ልስራ የለም፣ ፋይል ተዘግቷል። ስለዚህ ለነገው የሚጠቅመንን ዛሬ ሰርተን እንሄድ። ከምናበዛው ዚክር ኸይሩ ዱዓ ዱዓኡ የውመ አረፋ ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይን ቀዲር። ደረጃውን ታውቃላችሁ? ኢማም ቡኻሪ በዘገቡት አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ቃለ ላ ኢላሃ ኢለላህ ፊ የውሚን ሚአተ መራ መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩሊ ሸይን ቀዲር። ይህንን ያለ ላ የለም ኢላህ አምላክ ኢለላህ ማን ሲቀር? አላህ ሲቀር። ነፍይም ኢስባትም ነው። ላኢላሃ ስንል ነፍይ ነው፣ እያወገዝን ነው። አምላክ የሚባል የለም ኢላላህ አላህ ሲቀር ኢስባት ነው፣ እያጸደቅን ነው። ላ ማዕቡደ ቢሐቅን ኢላላህ በእውነት የሚመለክ ከአላህ ውጭ ማንም የለም። ዋህደሁ ብቻው ብቸኛ ነው አላህ፣ አጋር የለው። ያገዘው የለ ሰማይ ምድር ሲፈጠር ብቸኛ ፈጣሪው አላህ ነው። ላ ሸሪከ ለሁ ለእሱ አጋር የለው። ለሁል ሙልኩ ንግስናም ለእሱ ነው። ወለሁል ሐምዱ ምስጋናም ለእርሱ ነው። ወሁወ እሱ አላህ አላ ኩሊ ሸይን ቀዲር በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ኩን ፈየኩን ሁን ሲለው ሆኖ የሚገኝ ሁሉን ነገር አድራጊ ፈጻሚ አላህ ብቻ ነው የሚለውን ቃል በቀን 100 ጊዜ ያለ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ካነት ለሁ ዐድለ 10 ሪቃብን 10 ባሪያ ነፃ እንዳወጣ ይቆጠርላታል። አጅር የዚህ ምንዳ አለው 10 ባሪያ ነፃ ማውጣት። ወኩቲበት ለሁ ሚአቱ ሐሰነትን 100 ሐሰና ይጻፍለታል። ወሙሕየት ዐንሁ ሚአቱ ሰይአትን 100 ደግሞ ኃጢአቱ ወንጀል ይሰረዝለታል። ወካነት ለሁ ሒርዘን ሚነ ሸይጣን የውመሁ ዛሊከ ሐታ ዩምሲ እስኪመሽ ድረስ ያን ቀን ጠዋት ከሆነ ያለው ከሸይጣን መጠበቂያን ዚክር ይሆነዋል። ይሄ ዚክር ወለም ያእቲ አሐዱን ከእሱ የበለጠ የሚመጣ የለም ቢአፍደለ ሚማ ጃአ ቢሂ ኢላ አሐዱን አሚለ አክሰረ ሚን ዛሊከ ሌላኛው ከእሱ የበለጠ 100 አይደል የተባለው 101 ብሎ የመጣ ካልሆነ በስተቀር ማንም አይበልጠውም። በላጩ ሰው አንተ ነህ አሉ። ስለዚህ የውመ አረፋ ጾም እየጾምን ዱዓ እያደረግን ምናሳልፍበት ነው። ስለዚህ አላህ ወፍቆት እነዚህን 10 ቀናቶችን እየጾመ ምን እያለ የመጣ ትልቅ ምንዳ አለው። ማሻአላህ
ኢማሙ ነወዊ በጣም ይወደድ ነው ብለዋል። ከከበደን ግን ሚን ዐመል ሷሊህ ውስጥ ነውና ሰደቃ ላይም ዚክር ላይም ቁርአን ላይም በዱዓው ኸይር የተባለውን ልንበረታ ይገባል። አደራ 9ኛው ቀን የውሙ አረፋ የአረፋ የዙልሂጃ 9ኛው ቀን የውሙ አረፋ ነው። ሁጃጆች የአንድነቱ ሜዳ ላይ የሚሰባሰቡበት ቀን። እኛ ደግሞ ከሐጅ ውጭ ያለን ደግሞ በተለያየ ሙስሊም ያለበት አካባቢ በአጠቃላይ የዓለም ክፍል ነቢዩ ሰለላሁ ዐለይሂ ወሰለም ስለዚህ ጾም ምን አሉ? የአንድ ዓመት ያለፈውና የወደፊት አንድ ዓመት ያስምራል። አጠቃላይ ስንት ዓመት? የ2 ዓመት ወንጀል። ሙስተዒድ ነን? አዎ። ያ ቀን በዱዓ ነው በዚክር ነው። ስለዚህ ያንን ቀን በዚህ መልኩ ልናሳልፍ ይገባል። እነዚህ ቀናቶች ልዩ ደረጃ ያላቸው ቀናቶች ናቸው። አላህ ሱብሓነሁ ወተዓላ በእነዚህ ቀናቶች መልካም ነገር ሰርተው ከሚሄዱ ሰዎች አላህ ያደርገን። አቁሉ ማ ተስማዑን ወአስተግፊሩላህ ሊ ወአስተግፊሩላህ አልዓዚም ሊ ወለኩም ሚን ኩሊ ዘንቢን ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። الحمد لله الذي هدانا لهذا الدين العظيم وما كنا لنهتدي لولا أن هدانا ربنا البر الرحيم وأشهد أن لا إله إلا الله وحده لا شريك له من علينا بمواسم الطاعات فتبارك وتعالى من رب جواد كريم وأشهد أن محمدا عبده ورسوله صاحب الخلق العظيم والهدي القويم صلى الله عليه وعلى آله وصحبه وسلم أفضل الصلاة وأزكى التسليم. أما بعد فاتقوا الله الذي خلقكم واستعينوا على طاعته بما رزقكم واشكروه على نعمه كما أمركم يزيدكم من فضله كما وعدكم. أيها المسلمون عرفة كان ليكن عرفة يا مسلمون عندنا ብቸኛው ወደሆነ ጌታቸው የነብዩ ኡማ የሆኑት ቂብላቸው ተመሳሳይ የሆኑ ሁሉም አንድ ላይ ሆነው አላህን የሚገዙበት አላህን የሚማጸኑበት ትልቅ ደረጃ ነው። ለምን አረፋ ላይ ያልተገኘ ሰው ሐጅ የለውም። አልሐጁ አረፋ ተብሏል። ከሰዓቱ የተወሰነ ሰዓት እንኳን ማግኘት አለበት። አረፋ ላይ ሳይገኝ ሌላ ኢባዳ ክፍል ቢያደርግ ባዶ ነው ሐጁ። ቀጣይ ዓመት ካልደገመ በስተቀር ሐጅ የለውም። አልሐጁ አረፋ ትልቅ ቀን ናት። በዚህ ቀን ነቢዩ ሰለላሁ ዐለይሂ ወሰለም የተለያየ ዱዓ አድርገዋል። ካደረጉት ዱዓ ወይም ደግሞ ዳዕዋ የመጨረሻ ኑዛዜያቸው አለ። ሪባን ወለድን ሐራም ከባድነቱን የገለጹበት ቀን ነው። የውም አረፋ ስለ ሴቶች የተናገሩበት ቀን ነው። ፈተቁላህ ፊኒሳእ ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ኑዛዜያቸው ሊሞቱ 80 ምናምን ቀናት ቀርቷቸው የተናገሩበት ቦታ ማለት ነው። ፈኢነኩም አኸዝቱሙሁነ ቢአማኒላህ እናንተ ሴቶቻችሁን በአላህ አማና ነው ያዛችሁት። ወስተሕለልቱም ፍሩጀሁነ ቢከሊመቲላህ በአላህ ቃል ነው ከነሱ ጋር ሐላል እንዲሆንላቸው የተደረገላችሁ። ስለዚህ እነሱ በእናንተ ላይ ሐቅ አላቸው፣ እናንተም በእነሱ ላይ ሐቅ አለ። እናንተ ማትፈልጉት ሰው ቤታችሁ ላያስገቡ ነው። ምግቡ መጠጡ በእናንተ ላይ ነው። እነሱንም ስትጎዱ ስትመቱ በማያሳምን መልኩ አናደህ እንኳን ቸብ ብታደርግ በማፋቂያ ነገር ጠቅ እንጂ በዛሬ አላህ ይዘንልን። ቦክስ ይዘነዝራል። ምን ይላል? አላህ ይጠብቃል። የአላህ አማና ናቸው ሴቶች። እህቴ ባልሽም ያንቺ ትልቅ ባለውለታ ነው። የአላህን ሐቅ የምትወጭበት መንገድ የባልሽ ሐቅን ስትወጪ ነው። አንድ ሴት የአላህን ሐቅ መወጣት አትችልም የባሏን ሐቅ እስክትወጣ ድረስ ብለዋል። በዚህ ኑዛዜያቸው ላይ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወቀድ ተረክቱም ፊኩም በእናንተ ላይ ትቼ ጃለው ማ ለን ተድሉ ባዕደሁ ኢዕተሰምቱም ቢህ እሱን ጥብቅ አድርጋችሁ ከያዛችሁ መቼም አትጠሙም። ኪታቡላህ የአላህን መጽሐፍ አሉ። ወፊ ሪዋያ ወሱነቲ የኔን ሱና ሐዲስን ትችላችሁ ይጃለው። ወአንቱም እናንተ ተስአሉነ አኒ ስለኔ ትጠየቃላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፈማ አንቱም ቃኢሉነ እናንተ ምንድን ነው የምትሉት አሉ። ቃሉ ነሽሀዱ እንመሰክራለን አነከ ቀድ በለግተ ወአደይተ ወነሰሕተ አንተ በርግጥ አድርሰሃል፣ መክረሃል፣ ገጽጸሃል ይህን እንመሰክራለን ለጌታችን ሲሉ ፈቃለ ቢኢስበዒሂ ሰባባ በአመላካሽ ጥርሳቸው የርፈኡሃ ኢለ ሰማ ወደ ሰማይ ከፍ እያደረጉ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ከሰባቱ ሰማይ በላይ
ከአርሽ በላይ መሆኑን እየገለጹን ወደ ሰማይ ከፍ እያደረጉ ወየንኩቱሃ ኢለናስ ወደ ሰዎች ደግሞ እያመላከቱ አላሁመ ሽሀድ አላህ ወይ መስክር እነዚህ ሰዎች እንደመሰከሩት እያሉ ወደ ሰሓቦቹ እያመላከቱ ወደ አላህ ደግሞ ወደ ሰማይ ከፍ እያደረጉ አላሁመ ሽሀድ አላሁመ ሽሀድ አላህ ወይ አንተ መስክር እያሉ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ተናገሩ። ከአረፋ ቀን ቀጥሎ ኡዱሕያ ይባላል። ኡዱሕያ የነቢዩላህ ኢብራሂም ዓለይሂ ሰላም ሱና ነው። ኡዱሕያ ማረድ ደረጃው ከፍ ያለ ነው። በምታርደው ከብት ልክ በግ ሊሆን ይችላል፣ ለብቻህ ከሆነ ለሰባት ከሆነ ግመል በሬ ሊሆን ይችላል። በፀጉሩ ልክ አጅር አለው። ነቢዩ ሰለላሁ ዐለይሂ ወሰለም አርደዋል። ለሳቸውም ለቤተሰቦቻቸው ለኡመታቸው ከኡመታቸው ማረድ ለማይችሉ ነቢዩ አርደዋል። ኡዱሕያ እንዴት መጣ ከተባለ ኢብራሂም ዓለይሂ ሰላም ዱዓ አደረጉ። ረቢ ሀብሊ ሚነ ሳሊሒን ጌታዬ ወይ ከመልካም የሆኑትን ልጆችን ለግሰኛል። ፈበሸርናሁ ቢጉላሚን ሐሊም ታጋሽ የሆነ ወጣትን ልጅን አበሰርነው። ፈለማ በለገ መዐሁ ሰዕየ ይህ ልጅም ከእርሱ ጋር ለስራ በደረሰ ጊዜ አብሮ ሲንቀሳቀስ ቃለ ያ ቡነየ ኢብራሂም አሉ ልጄ ወይ ኢኒ አራ ፊል መናሚ እኔ እኮ በህልሜ ያለው እኔ አዝበሁከ እኔ ሳርድህ አሉት። ፈንዙር ተመልከት፣ ማዛ ተራ ምን ታያለህ፣ ሀሳብ ምንድን ነው አሉት። ልጅም ሷሊህ ነበርና ቃለ ያ አበቲ አባቴ ወይ ኢፍዐል ማ ቱእመር የታዘዝከውን ስራ ፈጽም፣ ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን አላህ ካለ ከታጋሾች ሆኜ ታገኘኛለህ። ፈለማ አስለማ ሁለቱም ለአላህ ትእዛዝ በተቀበሉ ጊዜና እጅ በሰጡ ጊዜ ወተለሁ ሊልጀቢን በግንባሩም ጎን ላይ በጣለው ጊዜ የተከሰተው ተከሰተ። ጥለውት ኢስማኤል ምን አሉ? ፊት ለፊት ከሆነ እዝነትህ ሆዲ ይባባል፣ የአላህን ትእዛዝ ልትፈጽም አትችልም። ፊቴን ወደ መሬት ድፋኝና ከጀርባ በኩል ዘግዝገኝ ቁረጠኝ አሉ ኢስማኤል ያ ሷሊህ ልጅ። ይህንን ሲያደርጉ ወናደይናሁ አያ ኢብራሂም ጠራ ነው፣ አንተ ኢብራሂም ሆይ ቀድ ሰደቅተ ሩእያ ራእዩንም በእውነት አረጋገጥክ፣ ፈጽመሃል፣ ታዘሃል። ኢና ከዛሊከ ነጅዚ ልሙሕሲኒን እኛ እንደዚሁ መልካም ሰሪዎችን እንመነዳለን። ኢነ ሃዛ ለሁወል በላኡል ሙቢን ይህ እርሱ በእውነት ግልጽ የሆነ ፈተና ነው፣ ከባድ ፈተና ነው። ወፈደይናሁ ቢዚብሕን ዐዚም በታላቅ እርድም መስዋዕት ቤዛ አደረግነዋል። አዎ ሙክትን አላህ ላከላቸው ከሰማይ የመጣ የዛኔ ያረዱት ነው 10ኛው ቀን ላይ ያንን ሱና ነው እኛም ዛሬ የምናደርገው። ወተረክና ዐለይህ ፊል አኺሪን በእርሱም ላይ በኋላዎቹ ህዝቦች በሚመጡት ላይ ዝናን አደረግንለታል። አዎ ያ ቀን የእርድ ቀን ነው። አላህን የምናስታውስበት አላህን የምናመሰግንበት ትልቅ የዒባዳ ክፍል ነው። ዒደል አድሃ ማለት ልዩ ነው። ስለዚህ የመጨረሻ መልእክቴ የተከበራችሁ ወንድሞቼና እህቶቼ ይህ ውድ ቀን አላህን የምናምጽበት ሳይሆን አላህን የምናመሰግንበት መልካም ነገር የምናበዛበት ነው። ስለዚህ ከመጥፎ ነገር ራሳችንን እንራቅ። ያ ረብ አርቀኝ፣ ከሙዚቃው አርቀኝ፣ ያ ረብ ካሉባልታው አርቀኝ፣ ከሐሜቱ አርቀኝ። ዱዓ እናብዛ። ወደ ክፍለ ሀገር የምትሄዱ ወንድሞች እህቶች በየጊዜ እንደምላችሁ ዚያራ ኸይር ነው። እናት አባት መዘየር የተወደደ ነው። በአመት ብቻ አይሆን ነው። በየጊዜው በስልክም በምንም አላህ አግርቶታል። አሁን ላይ በየጊዜው ቤተሰብን መዘየር ያስፈልጋል። የኢድ ቀን ደግሞ የደስታን ቀን ከነሱ ጋር ማሳለፍ ነው ደግሞ በጣም የሚያስደስት ነው። አንዳንድ ወንድሞች አሉ ልጆቻቸውን ሚስቶቻቸውን ይዘው ጭምር እዛ ሄዶ የሚያሳልፉ በጣም የሚያስደስት ነው። እናት አባትን ማስደሰት ከነሱ ጋር የደስታን ቀን ማሳለፍ ጥሩ ነው፣ የሚበረታታ ነው። ስንሄድ ግን በአደብ እንሄድ። ግልጽ ነው። ስንሄድ የኢድ ቀን በተለይ 8ኛው ቀን የውሙ ተርዊያ ሁጃጆች ወደ ሚና የሚሄዱበት የውሙ አረፋ 9ኛው ቀን ብዙ ጊዜ ወደ ኢድ የሚሄደው ወደ ገጠር የሚሄደው በዚህ ቀን ብዙ ጊዜ የውሙ አረፋ ጾመኛ ሆነ በመኪና እየሄድክ እየጨፈርክ መሄድ አያሳፍርም? አያሳፍርም? ሐቂቃ ወላሂ ያሳፍራል። አደጋ ቢመጣስ? ከአደጋ አላህ ይጠብቃችሁ። ሙዚቃ የ2 ዓመት ወንጀል የሚማርበት ሙዚቃ ማለት የሸይጣን መሳሪያ ከባዱ መሳሪያ ነው። አልጊና ዳዕየቱ ዚና ሙዚቃ የዚና ተጣሪ መሳሪያ ነው። ዛሬ ሙስሊም የወደቀበት በሙዚቃ ፍቅር የተለከፈበት ወቅት እኮ ላይ ነው ያለነው።
ቁርአንም ቢያለን እኮ ሙዚቃ ልባችን ላይ ገብቶ ነው። ለምን የአላህ ቁርአንና የሸይጣን ቁርአን በአንድ ሰው ልብ ላይ አይሰባሰቡም። አብዱላህ ኢብኑ መስዑድ ምን ይላሉ? አንድ ሰው ሙዚቃን የሚያፈቅርና ሙዚቃን የሚወድ ከሆነ የሚዘፍን ከሆነ ልክ ምድር አዛርቶችን ቡቃያው ምኑን እንደምታበቅለው ልብ ላይ ንፍቅናን ያበቅላል። ሙዚቃን ማዳመጥ ከአላህ መንገድ የሚያሰናክል ከቁርአን የሚያርቅህ ከዚክር የሚያርቅህ። አልመርኡ መአ መን አሐበን ሰውየው ከወደደ ጋር ነው። አዝማሪ ከወደድ ከአዝማሪ ጋር ነህ። ነቢዩን ከወደድ ከነቢዩ ጋር ነህ። ሰሃቦችን ከወደድ ከሰሃቦች ጋር ነህ። ደጋግ ሰዎችን ከወደድ ከደጋግ ሰዎች ጋር ነው። ስለዚህ ያ ቀን በዚክር ነው በቁርአን ያአላህ በሰላም አድርሰን ብለን ዱዓ እያደረግን የምንሄድበት እንጂ በሙዚቃ የምናሳልፍበት ቀን አይደለም። አደራ የኢድ ቀን አላህን የምናወድስበት ተክቢራ የምንልበት ተክቢራ የኢዱ ቀን አለ። አሁንም በአስሮቹ ቀናት አለ። ሙጥለቅና ሙቀየድ የሚባል አለ። ሙጥለቁ ምንድነው? አባ ሁረይራ አብዱላህ ኢብኑ ዑመር ወደ ንግድ ቦታ እየወጡ ተክቢራ ይሉ ነበረ። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ እያሉ አላህ የበላይ መሆኑን አላህ በፈጠረው ምድር የሚያንጸባርቁበት ምድር እስክትንቀጠቀጥ ድምፃቸውን ከፍ አድርገው ተክቢራ ይላሉ። ይሄ በየትኛውም ሰዓት በማንኛውም ሰዓት ሙጥለቅ ነው። 10 ቀን ላይ የሚባል ሙቀየዱ መቼ ነው? ልክ 9ኛ ቀን ጾም የምንጀምርበት ቀን የውሙ አረፋ ፈጅር ላይ ይጀምራል። ከሰላት በኋላ 5 አውቃት ሰላት ላይ እስከ መቼ? አያመ ተሽሪቅ ዒድ ወጥቶ 11ኛው 12ኛው 13ኛው ቀን 10 ሰላት ድረስ ኡዱህያ ያላረደ ጭምር 13ኛው ፀሐይ እስክትጠልቅ ጊዜ ድረስ ሰዓት አለው ማለት ነው። ማረድ ይችላል ማለት ነው። በዚህ መልኩ በአላህ ምድር ላይ አላህ በፈጠረው ምድር የአላህን የበላይነት ታላቅነት ይገልጹ ነበር። እኛም ይሄን ነው የምናበዛው። ስለዚህ የኢዱ ቀን ላይ አላህን የምንገዛበት የምናወድስበት ዝምድና የምንቀጥልበት። ሴቶች አለባበሳችሁን አደራ። ዛሬ አላህ ይጠብቀን። ማች ምናምን ተብሎ ተወጣጥረው ምን ተብሎ እንዴት አላህን ልናመጽ። የወር አበባ ላይ ያሉ ሴቶች ጭምር መስገጃ ቦታ ላይ ሄደው ራቅ ብለው የሙስሊሙን ዱዓ ይካፈሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የኢድ አልአድሃ ማለት ልዩ ቀን ነው እንጂ ልናመጽ አንሄድማ። እህቶች ያደራ በምትሄዱበት ሰዓት አለባበሳችሁ ኢስላማዊ አለባበስ፣ ሰውም አይፈትም። ከሽቶ ርቃችሁ ድምፃችሁን ዝቅ አድርጋችሁ ይህ የተከበረው ቀን ዱዓ በላጭ ሆነበት በዱንያ ላይ በጣም በላጭ ቀን የሚባሉ አንዱ የውሙን ነህር ነው። የእርዱ ቀን ነው። የኢድ አልአድሃ ልዩ ቀን ነው። ቀላል ቀን አይደለም። አላህን በዛው የምታመጽበት ሰው የምታመሰግኑበት ቀን ነው። የመጨረሻው መልእክቴ የቲሞችን እናስታውስ። አባት የሌላቸውን አስታውሱ። ጎረቤቶቻችሁን ተመልከቱ። አባቴ ቢኖር የኛ አባት ቢኖር እና እኛ ቤትም እያሉ ለልጆችን ሲናገሩ ማለት ነው። እነዚህ የቲም ልጆች የኛም አባት ቢኖር እኮ እናንተ ጋር እንደታረደው እኛ ጋር የሚታረድልን ነበር። ይሄን የቲም እኛ እያለን ሊኖር አይገባም። ማንኛውም የቲም ሊያለቅስ አይገባም። አላህ ቤትን እንዲሞላልህ ትፈልጋለህ? በየቲም ቤት ላይ ደስታን ሙላ። የየቲምን አናት ማበስ ቀልብ ያረጥባል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቀልብን ይረጥ ትፈልጋለህ አሉ። የየቲምን አናት አብስ። ማብላትስ፣ ማጠጣት፣ ማልበስስ ደስታውን ስትቀይር ሐዘኑን ወደ ደስታ ስትቀይር አላህ አንተ ቤት ላይ ያላሰብከውን ደስታ አላህ ያመጣልሃል። ወላሂ የቲሞችን አስደስቱ። የቲምን የሚንከባከብ እኔና እሱ እንደዚህ ነን ከሃተይኒ ፊል ጀና ጀነት ውስጥ እንደዚህ ነን አሉ። ሁለት ጣታቸውን ከፍለው ሰፋ አድርጎ ማለት እንደዚህ የቲሞች እናስደስታቸው። ከየቲሞች ጋር ያለን ቁርኝት ለዚህ ነው ቅድምም ሲጠየቅ ነበረ ከሰላት በፊት ከኹጥባው በፊት ውዱህያ እዚሁ መስጊድ ላይ እንሰጣለን ሲባል ለእንደነዚህ ለየቲሞች ነው። አባት የሌላቸው አሉ። እናት ብቻዋን የምትሰቃያለች። ስለዚህ የየቲምን ጉዳይ በየቲሞች ጉዳይ ላይ መንቀሳቀስ ወላሂ ትልቅ ፈድል አለው፣ ትልቅ ደረጃ አለው። ወንጀሉም እንደዛ አይደል? የየቲምን ገንዘብ የሚበላ እኮ በሆዱ ውስጥ እሳትን ነው የሚበላው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የቲሞቻችሁን እንዳትረሱ አደራ ለማለት እወዳለሁ። هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي
يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين، وأنا معهم بعفوك وكرمك وجودك يا أرحم الراحمين. اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر من نصر الدين، اللهم انصر من نصر الدين، واخذل من خذل المسلمين، واخذل من خذل المسلمين، واخذل من خذل المسلمين. اللهم انصر إخواننا في أقصم، اللهم انصر إخواننا في أقصم، اللهم انصر إخواننا في أقصم، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر المجاهدين في كل مكان، اللهم انصر المستضعفين في كل مكان، اللهم انصر إخواننا مستضعفين في كل مكان يا رب العالمين، يا أكرم الأكرمين، يا ذا الجلال والإكرام، يا حي يا قيوم، برحمتك نستغيث. ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.